ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ውድና የተከበራችሁ የመዳም ቅመሞች ያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ርዕሳችን የሚሆነው የንዴት ዋጋ፣ ንዴት ምን ያህል ዋጋ እንደሚያስከፍል ማለት ነው። በአንድ ወቅት አንድ እባብ በጨለማ ወደ አናጺ ቤት የገባና በአጋጣሚ በሹል መጋዝ ላይ ሲሳብ በትንሹ ይጫራል። እባቡ መጋዙን እንደ ጠላት በመቁጠር በንዴት ነደፈው። በዚህም አፉ ቆሰለ። ንዴቱ ይበልጥ ስላየበት መጋዙን ሊገለው አስቦ በሙሉ አካሉ ተጠመጠመበት። መጋዙን አጥብቆ በጨመቀው ቁጥር ስሌቱ ወደ ገዛ አካሉ እየገባ ገደለው። እባቡ የሞተው በመጋዙ ክፋት ሳይሆን በገዛ ንዴቱ ምክንያት ነበር ማለት ነው። ይህ ታሪክ ለነገሮች ያለማስተዋል ፈጣን ምላሽ መስጠት የሚለው አደገኛ የሰው ልጅ ጸባይ ነው ማለት ነው። ንዴት ስራ መውጃ መሳሪያ ነው። ብዙ ጊዜ በንዴት የምንሰረዝረው ቃል ወይም የምንወስደው እርምጃ ሌላውን ሳይሆን ራሳችን ይጎዳል። አባባሉን የገደለው መጋዙ ሳይሆን ለመጋዙ የሰጠው የተሳሳተ ምላሽ ነው ማለት ነው። የማስተዋል ርቀት እውነተኛ ጥንካሬ ንዴትን መቆጣጠር እንጂ መጋዝን መንደፍ አይደለም። በህይወታችን የሚያጋጥሙ መጥፎ ነገሮች ወይም ድርጊቶች እንደ መጋዙ ናቸው። በታገልናቸው ቁጥር ይበልጥ ይቆርጡናል ማለት ነው። ልብ ግዛ፣ ሁሉም ነገር ምላሽ አይገባውም። አንዳንዴ ዝምታና ችላ ማለት ከትልቅ የህይወት ኪሳራ ያድናል። መጋዙን ከመጠምጠም መንገድህን መቀየር ትችል ነበር ወይም ይችል ነበር ማለት ነው እላችኋለሁ። አንዳንዴ ያው ወይም የስሜት ላይ ሆነን ያለአግባብ የሆነ የምናደርገው ነገር ካደረግነው በኋላ የሚቆጭ ነገሮች አሉ ማለት ነው። እና እንደዛ ነው እላችኋለሁኝ። እና እና ሌላ ደግሞ አንድ ሰውየው በብርድ ሌሊት ግቢውን እየጠበቀ ያለውን ዘበኛ ያየዋል። ብርዱ በጣም ሀይለኛ ስለነበረ ይሄን ከባድ ብርድ እንዴት ትችለዋለህ ብሎ ጥበቃውን ጠየቀው። ጥበቃውም ጌታዬ ምንም ነገር የለኝም፣ ለብዙ አመታት ይህንን ብርድ ለምጄዋለሁ አለው። ሰውየውም እጅጉን አዝኖ እሺ አሁን ወደ ቤት ልግባና ሞቅ የሆነ ብርድ ልብስ ያሞቀህ ማለቱ ነው የሆነ ብርድ ልብስ እልክልሃለሁ አለው። ጥበቃውም በጣም ተደሰተ። ነገር ግን ሀብታሙ ሰው ቤት እንደገባ ቃሉን ዘነጋው። ጠዋት ላይ ትዝ ብሎት በፍጥነት ብርድ ልብሱን ይዞ ቢሄድም ጥበቃው ግን በብርድ ተመስጦ ህይወቱን አልፎ አገኘው። ከአጠገቡ እንዲህ የምትል ማስታወሻ ተጽፋ ነበር። ጥበቃውን የጻፈው ማለት ነው። ጌታዬ በየቀኑ ያለ ብርድ ልብስ ብርዱን የመቋቋም አቅም ነበረኝ። ነገር ግን ብርድ ልብስ እልክልሃለሁ ብለህ ቃል ስትገባልኝ በተስፋህ ላይ ተደገፍኩ። የነበረኝን የውስጥ መቋቋም አቅሜን ግን አጣሁ አለ ማለት ነው። ለሰዎች የምትሰጠው ተስፋ ካልተጠበቀ ትልቅ ጉዳት ሊያደርስ ይችላል። ላንተ ቀላል የሆነው ቃል ለሌላው ሰው ህይወት ነው። ቃል ከገባህ አትዘንጋ ይላል። ያው ጠዋት ላይ አመጣልሃለሁ አለው። በዛው የሆነ ቦታ ሄደ። ረሳው በሆነ አስታውሶ ሰዓት ሲወስድለት ሰውየው ሞቶ ተገኘ ማለት ነው። ከመሞቱ በፊት ደግሞ ማስታወሻ ጽፎ አስቀመጠ። ምን ሚል አንተን ተስፋ አድርጌ በፊት የለመድኩትን ነገር አንተን ተስፋ አድርጌ መቋቋም አቃተኝና ህይወቴን አለፈ አለ ማለት ነው። ሰውን ተደግፎ መኖር ከባድ ነው። ከተቻለ በሰዎች ተስፋ ላይ ብቻ አትደገፍ ይላል። የራስህን ውስጣዊ ጥንካሬ በሰዎች ቃል አትቀይረው። በትክክል ሰዎች እንዲህ ያደርጉልኛል አሉኝ፣ እንደዚህ ያደርግልሃል ብሎኛል ብሎ መጀመሪያ የነበረንን የውስጣችን ጥንካሬ ምናምን ሊቀንስ አይገባም ማለት ነው። እና መደገፍ ውስጥ ቃሉን በማያጥፍ ፈጣሪ ነው ማለት ነው። ቃሉን ማያጥፍ
ፈጣሪ ብቻ ነው። የሰው ልጅ ይቀየራል፣ በቃሉ አይገኝም። የሰው ልጅ ሁሉ ተሳሳች ነው። የአደም ልጅ በሙሉ ተሳሳች ነው። አረጋለሁ ብሎ ማያረግም አለ። በተግባርም የሚገኝም ሰው አለ። ሳይናገርም በተግባር የሚያሳይ ሰው አለ። አላህ እስኪ ተግባር ሰው ያርገን ማለት ነው። እና በጣም ገራሚ ታሪክ ነው። እና እንግዲህ ያው እንዲህ ለስንት ዓመታት ሲጠብቅ ቆይቶ ይሄ ሰውዬ እንዴት ትችለዋለህ ብሎ አለው። መጨረሻ ላይ ብርድ ልብስ አመጣልሃለሁ ብሎ ተስፋ ሰጥቶት የእሱን ተስፋ እየጠበቀ ህይወቱን አልፈዋል ማለት ነው። ሰዎች እንዲህ ያደርጉልኛል ብሎ ተስፋ መጠበቅ አስፈላጊ አይደለም ማለት ነው። መጀመሪያ እንደለመደው ጠንካራ ሆኖ እየሰራ ቢቀጥል ህይወቱ አያልፍም ነበር። ያው አንዳንዱ ነገሮች ምክንያት አላቸው። ሁሉም ነገር ፈጣሪ እንዳለው የሚሆነው። በሰው ተስፋ አድርጎ መኖር ጥሩ አይደለም። ራስን ጠንከር ብሎ ራስን ማሸነፍ የመሰለ ነገር የለም ማለት ነው። እና ጤና ካለ ሰው መጠበቅ አያስፈልግም። እናም ደግሞ ሌላ ታሪክ ነግራችኋለሁ። እነኚህ የምታዩቸው ከመጀመሪያ ወደ አዲስ ቤታቸው ገብተው ነው። ከዛ በኋላ ሚስትየው ያለችውን እነግራችኋለሁ። ምን አለች ትችላላችሁ? ያለችው ደግሞ እሱ ጋዜጣ እያነበበ እሷ መስኮት ላይ የሆነች ሴትዮ ልብስ አጥባ ስታሰጣ ታያለች ማለት ነው። ከዛ በኋላ አንድ ቀን ጠዋት ሚስትየው በመስታወት መስኮት በኩል ወደ ውጭ ስትመለከት አዲስ ጎረቤታቸው ያጠበቻቸውን ልብሶች በገመድ ላይ ስታሰጣ አየች። ሚስትየው ወደ ባሏ ዞራ ያጠበችው ልብስ ጨርሶ አልነጻም፣ ልብሶቹ አሁንም ቆሻሻ ናቸው። ትክክለኛ የልብስ ሳሙና አጠቃቀም የምታውቅ አይመስለኝም፣ ወይም ደግሞ እንዴት እንደምታጥብ ማንም አላስተማራትም አለችው፣ ለባሏ ማለት ነው። ሚስቱ ናት ከመስኮት ያየቻት ያጠበችው ልብስ። የጎረቤት ሴት ናት። ያጠበችው ልብስ እኮ አልጠራም ምናምን ብላ ለባሏ ትነግረዋለች ማለት ነው። ባልየውም ግን ምንም ሳይናገር በዝምታ አለፈ። ከዚያን ቀን ጀምሮ ጎረቤት ልብስ ባሳጣች ቁጥር ሚስቱ በመስኮት እየተመለከተች ተመሳሳይ ትችትና ወቀሳ መሰንዘሯ ቀጠለች። ሚስትየው ማለት ነው። ዛሬም ልብሶቹ አልጠሩም፣ ዛሬም አልተለወጠችም እያለች ታወራለች ከባሏ ጋር ማለት ነው። ከአንድ ወር በኋላ ግን ሚስትየው ጠዋት ተነስታ በመስኮት ስትመለከት በጣም ተገረመች። የጎረቤቷ ልብሶች በገመዱ ላይ እንደ በረዶ ነጭ ሆነው በፀሐይ ብርሃን ፍንትው ብሎ ታዩዋት፣ ልብሶቹ ማለት ነው። በመገረም ወደ ባሏ እስኪ ተመልከት፣ ዛሬ በመጨረሻ እንዴት አድርጋ ማጠብ እንዳለባት ታውቃለች። ልብሶቹ እንዴት እንደነጡ ተመልከት፣ ማን አስተማራት ይሆን አለችው ለባሏ ማለት ነው። ባልየው ጋዜጣውን ቀስ አድርጎ ጠረጴዛው ላይ አስቀመጠና ፈገግ ብሎ ማንም አላስተማራትም፣ ዛሬ ማለዳ አንቺ ሳትነሺ እኔ ቀድሜ ተነስቼ መስኮቱን አጽድቼ ነው፣ ቆሻሻውን ስለተነሳ ነው አላት። ሰዎች በዙሪያችን ያለው ዓለም የምናይበት መንገድ ከኛ ከውስጣችን ባለው መስታወት ንጽህና ጋር አንድ አይደለም ብሎ ባልየው ለሚስትየው መለሰላት ማለት ነው። ስለዚህ ማነው ጥፋተኛ? ሚስትየው። ያው ነጻም ብላ ያወራችው መስታወቱን ቆሻሻ ወይም አቧራ ስላለው ነው ማለት ነው። ልብሱን አልጸዳም አልነጻም ያለችው ማለት ነው። አንዲት ነገር ልክ ሳናረጋግጥ አውርተን በኋላ ያወራነውና ሌላ ድርጊት አንድ እንዳልሆነ አይነት ነገር እንደማለት ነው። እና እንደዛ ነው እላችሁ። ከመተቸታችን በፊት ነገሩን በደንብ ማጣራት ያለብን ማለት ነው። ስለዚህ ችግሩ የሚስትየው ነው። እንግዲህ ሴትየዋ እንዴት ማጠብ እንዳለባት ምን ማድረግ እንዳለባት እንግዲህ ራሷ ማን ትክክል ማን አጥፊው እንደሆነ ተለየ ማለት ነው። የራሷ ቤት ሳታጸዳ የራሷ ያለችበትን ሳታስተካክል ወደ ሌላ ሰው ጋር መምራቷ ጥሩ አይደለም። እና እንደዛ ነው። አንዳንድ ነገር ስናወራም ሆነ የሆነ ነገር ከራሳችን መጀመር አለብን ማለት ነው። መስታወቱን ብታጸዳ ወይ ሁሉ አይመጣም ነበረ።
እና የራሷ ውርደት ተቀብላለች። ባሏ በጠዋት እሷ በተኛችበት ተነስቶ አጸዳላት። እንግዲህ ውርደቱን ተቀብላለች ማለት ነው። አላህ ይጠብቃል ከውርደት ያረብኝ። አንዳንዴ አስተውሎ ወይም መናገር ወይም ካልሆነ ዝም ማለት የመሰለ ነገር የለም ማለት ነው። እና በአጠቃላይ ትችት ጥሩ አይደለም። አላህ ይጠብቀን ከእንደዚህ